ሰላም ሰላም፣ ጤና ይስጥልን። እንደምን አላችሁ? ይህ ዲጄ አቤ ቲዩብ ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩ። እስኪ ዛሬ ደግሞ ሶሻል ሚዲያ ላይ ስላለው ጉዳይ እናውራ። ሰሞኑን ቲክቶክ ላይ እያወራው ነበር እና ጂም ጀምሬ ነበር። ሰሞኑን እየሰራው ነው እና እዛ በቃ አንዳንዴ ጀማሪ ስትሆኑ ምንም ነገር ግራ ይገባችኋል። እዛ እስኪ የሚያስፈልጉ ምግቦች የምግብም ያሰራር አንዳንድ እጅ ቤት ከገባ በኋላ ግራ ምን መስራት እንዳለባችሁ ግራ ይገባችኋል። እና እስኪ ምንድን ነው የሚያስፈልገው ቅደም ተከተሉ ለማወቅ ፈለግኩ። እዛ ስገባ አንዱ ሌላ ያወራል፣ አንዱ ሌላ ያወራል እና ግራ ተጋባው። በቃ እዛ ስላመጋገብ ሳይ አሁንም እንዲሁ ነው። አንደኛው ይህኛውን ተመገብ ከስፖርት በፊት ይላል፣ አንደኛው ደግሞ ይህኛውን ጭራሽ እንዳትመገብ ይላል። አንደኛው ወርካውት እንደዚህ ስሩ ይላል፣ አንደኛው ይህኛውን አስሩ ይላል። እዛ እርስ በርሳችሁ በጣም ይነቃቀፋሉ እና እዛ የትኛውን አምኜ ልስራ ማለት አንዳንዴ መረጃ ሶሻል ሚዲያ ላይ ያለ ብላችሁ ሰርች ስታደርጉ የሚያወሩት ነገር ሌላ ነው። እንዲሁ በግምት ስትሰራ ደግሞ አንዳንዴ ነገሮች የፈለገ ነገር በሌላ ጉዳይ ላይ ብታቅ ማታውቀውን ነገር ለማታውቅም በቃ ገብቶሃል። እና ሁሉም ነገር ከሰው መማር ትልቅነት ነው። እዛ ለማወቅ ስሞክር የተለያዩ ባለሙያዎች የተለያዩ ጉዳዮች ነው የሚያወሩት እና የትኛውን አምኜ መስራት እንዳለብኝ ግራ ገባኝ። እዛ እንዲያውም ቲክቶክ ላይ እያወራው ነበረ እና ሳይንሱ ይለያያል ነው። በእርግጥ ሁሉም ነገር ከሰው ሰው ሊለይ ይችላል ኖርማሊ። ግን ሳይንሱ ደግሞ የሚያስቀምጠው ነገር አለ፣ እንደ ሰው ለይቶ የሚያስቀምጠው ነገር አለ። እንደ ደምህ አሰራር ደግሞ አሰራር ነው። ግን ሁሉን ነገር እርስ በርሳቸው እንኳን አይግባቡም እነዚህ ባለሙያን የሚሉት ማለት ነው። ያው ሶሻል ሚዲያው ላይ አይደል እያወራሁ ያለሁት። በተለይ ደግሞ አሁን በማስታወቂያ ጉዳይ ደግሞ ማየው አንዱ ፊቷ ብጉር በብጉር የሆነች ልጅ ትመጣና ይሄኛውን ሳሙና ከተጠቀማችሁ ጽድት ነው የምታደርጉት ፊታችሁ ምናምን ትላለች። ሌላኛው ጥርሱን ጭራሽ ብሩሽ ነክቶት የማያውቅ የማይመስል ሰውዬ መጥቶ ስለ ጥርስ ንጽህና በቃ ጥርሳችሁን አጨበረዶ ማስመሰል ከፈለጋችሁ ይሄኛውን ተጠቀሙ ይላል እና እዛ ደግሞ በቃ ልብስ አስተካክሎ ማይለብስ ሰውዬ ሀውስ ፊት እንደዚህ ማድረግ አለባችሁ፣ ከዚህኛው ጫማ ጋር መሄድ ይኸኛው ነው፣ እዚህኛው ጃኬት ጋር መሄድ ይኸኛው ነው። አረ የምትኖሩትን እንኳን አውሩልኛ በእናታችሁ። እንደዛ የሚለው ሰውዬ አለባበሱን ብታዩት ታምር ነው። ይሄ ፊታችሁን ጽድት ያደርግላችኋል የምትለው ብላም ታስተዋውቀው ሴትዮ የእሷን ፊት ብታዩት ታምር ነው የምትሉት። ይሄ ስለ ጥርስ ብሩሽ ወይ ደግሞ ስለ ጥርስ ሳሙና የሚያወራው ሰውዬ የእሱን ጥርስ ብሩሽ ነክቶት የሚያውቅ አይመስልም። ባለቤት ከሆናችሁ በሌላ ሰው አሰሩት። ማስታወቂያ እየሰራችሁ ከሆነ ደግሞ ማስታወቂያ የሚያሰሩ ሰዎች ደህና ሰው አይቶ አያሰሩ። ለምን ነው እናንተ ማትኖሩትና ማታረጉትን ነገር ለሰው የምትናገሩት? ሰው ሳይ ነው እንደሚገዛችሁ። ከእናንተ ጋር ያለው ነገር እኮ ለውጥ ማለት ለውጥ ሲኖራችሁ ነው ለሌላ ሰው እንዲለወጥ በእናንተ መንገድ እንዲሄድ መናገር እንጂ የእናንተ ምንም ነገር ለውጥ ሳይታይ እንዴ ሱሪ እንደዚህ አዙረህ ቆልፈህ ለሌላ ሰው ሀብቱ ፊት ምናምን ትላለህ። አረ ነውር ነው ባካችሁ። ቢያንስ ትንሽዬ ነገር የምንኖረውን ነገር እናወራ። ቢያንስ አያውቁም ነው አያዩ ነው ምንድን ነው ነገሩ? ማን ነው ዝም ብሎ የሚሸወደው በእናታችሁ? ማለት ሰው እኮ ያውቃል አይደለ? ሳያውቅ ማንም ምንም ነገር ማድረግ አይችልም። ስለዚህ ቢያንስ እያሰባችሁ ብታደርጉ ጥሩ ነው ለማለት ያክል ነው። ሰላማችሁ ይብዛ።